ሰዓት ፋሲካ ከኔ ጋር መደበረች ሰዓት እና ፋሲካ ከሄደች በኋላ አንድ ነኝ። እስኪ ስታዩኝ አላማረብኝም። ሚስትህ እኮ ሀቢብ የዋህ ነው ሀብታም ነው አለች። የቀጠናው ስጋት ወዬ ሱራ ብራ ያራዳ ልጅ ፊስ ነሽ ሱራ ቀላል ገላገለክ አንንገብግባ ልትገልግ እኮ ነው። ቀናቷ አይጣል በጣም ሄዲ ከፋሲካ እንዲ እናንተ ይኸው ልንገራችሁ፣ አንድ ነገር ልንገራችሁ። እንትና ቴዳ ሐዋሳ ብቻ ማለት ነው። እናንተ እኔ ቀን ማታ ዱዓ እያደረኩኝ ነው። እኔ ቀንና ማታ ዱዓ እያደረኩኝ ነው። እንዴት አያምርብኝም? ሰሙዬ ቀንና ማታ ዱዓ እያደረኩ ነው። በሃይማኖት ሙስሊም ስለሆንኩ ያው ዱዓ ነው የሚባለው፣ ጸሎትን ብሎ ችግር የለውም። እናንተም በየሃይማኖታችሁ ቴዳ የፋሲካን ጥያቄ እንዲቀበል ጸሎት ማድረግ ያለበት ሰው ጸሎት ያድርግ፣ ዱዓ ማድረግ ያለበት ሰው ዱዓ ያድርግ። በቃ እኔማ ተገላገልኩኝ። እግሬን እንዲሰቅይ ሱፌን እየቀያየርኩ እኔ ከሷ ጋር ሆኜ ያተረፍኩትኝ መጀዘብ ነው። በቁምጣን ነበር እንዴ ላይ የምገባው። ጭንቅላቴን ነክቶኝ የሷ ፍቅር ተመልከቱ። ያው ማን አለብኝ ከፈለኩኝ ማለት ነው። እዚህ ጋር 20 ሴት ድርድሬ ከነሱ ጋር እጫወታለሁ። ምን አለብኝ እኔ አሁን በአሁን ሰዓት ነፃ እኮ ነኝ እኔ በአሁን ሰዓት። እንዴ ፋሲካ እኮ የመናገር ነፃነቴን ገደበች፣ ወክ የማድረግ ነፃነቴን ገደበች፣ ቪዲዮ የመስራት ነፃነቴን ገደበች። ሁሉ ነገሬን አሳስራ ይሄው አሁን ነፃ ነኝ። አሁን ትናንትና ባይዘው በጣም ከባህል ሀብት ጋር ነበርኩኝ። ወላሂ ላዝም በጣም የሆነች በጣም ሀብታም ሴት የሚዲያ ሰው ያው በጣም ሀብታም በቃ ሚዲያ ላይ ዱባይ ውስጥ ሀብታም ከሚባሉ ሴቶች መካከል አንዷ እሷ ትናንትና ከእሷ ጋር ፏፈሽ ስል ነበረ ስትንከባከበኝ። አቤት ሴቶች ግን እንደዚህ መንከባከብ ትችሉበታላችሁ። እኔማ ታጥሬ ነበረ። ፋሲካ አጥራይ ነበር። የፋሲካ እኮ ትልቁ ግብዣዋ እኮ ትልቁ ሙኒት ኖ የምን ሙኒቱ ከነ ሙኒት ጋር እኮ አንገናኝ። እነ ሙኒት እና እኔ በምን እንገናኛለን ጋይሶች? ከነ ሙኒት ጋር የሆነ አጋጣሚ ምናምን ሲያገናኝህ ነው እንጂ ሻይ ቡና እንበል ምናምን የሆነ ሆናችሁ ነው። እነሱ ትልልቅ ሰዎች ናቸው። በዛ ላይ ደግሞ የቢዝነስ ሰዎች ናቸው። ጊዜ አግኝተው አሁን ከኔ ጋር ሻይ ቡና ይላሉ። እኩዮቼ ገና እችኛ የትናንትናዋ አንደኛ እንትን ነች፣ ልጃገረድ ነች። ምንም እንደዚህ ያልተነካካችም። ጉቺ ማለችም ልጃገረድ ነች። መኪናዋ ያምራል። ጥቁር እንትን ነው መኪናዋ። መኪናዋን ልንገራችሁና መኪናዋን ከነገርኳችሁ ምናልባት ታውቋታላችሁ። ዴራ ውስጥ ሱቅ አላት። ከአንድም 4 ሱቅ አላት። ዴራ ውስጥ አጅማል ውስጥ 2 ሱቅ አላት። መኪናዋ ሬንጅ ሮቨር ኢቮክ ነጭ ነው። ታርጋዋ 3 ዲጂት ነው። የእውነት ነው የምነግራችሁ። ሰው ቢጥላችሁ እንደዚህ ምን አለች ጓደኛዬ? ሰው ቢጥል መድኃኔዓለም ያነሳሃል አለች። አያችሁ አይደለ? መድኃኔዓለም ያነሳሃል አለች። እውነቷን ነው። ሰው ቢጥል አላህ ያነሳሃል። እኔ ትናንትና ብዬ ከፋሲካ ሜትሮ የገላገለኝን አላህ እያመሰገንኩኝ ሽዊሪድ ስባል ነበረ። አጉለክ ብለህ ጥራ አለችኝ። ሁላ አጉለክ ብዬ ጠራሁትኝ ዌተሩ። አሁን ፋሲካ እንደዚህ ስታየኝ ቅጥል ነው የምትለው፣ ንድድ ነው የምትለው። በምን ቀን ይሄን ልጅ ገፋሁት ትላለች። በምን ቀን ገፋሁት ትላለች። ደግሞ ስታይሌን ወይም ይሄ ልጅቷ እንዴት እንደምትወደው ሰው ሹካ አነሳሴን ልጅቷ ትከታተላለች። ሹካ ሳነሳ ደግሞ በደህና ጊዜ አንድ ሱራፌል የሚባል ጓደኛ አለኝ። ኢትዮጵያ ያለው ፒዛ አበላል አስተምሮኛል። ፒዛ ዝም ብለህ እንደዚህ አንስተህ በእጅ አይበላም። ኦኬ አቆራረጧን ምናምን ደህና የአራዳ ልጅ ጓደኛ ሲኖረ እዛ አድሜስ ነው የሆነች ቦታ ላይ ብቻ ከእሱ ከአብሮ አደጌ ጋር እንትን ነበረ። እሷ ሳይቶኛል። ፒዛ መጣ፣ ሱሺ የሚባለው ነገር መጣ። ብሬክፋስት ዋት ዱ ዩ ዋንት ብሬክፋስት ነው የተባልኩት ትናንትና። ብሬክፋስት በፉልና በፍርፍር አናቴን ስትለኝ የነበረች ፋሲካ ትናንትና ዋት ዩ ኒድ ብሬክፋስት ተባልኩኝ። ዋት ዩ ኒድ ብሬክፋስት ተደውሉልኝ። እናንተም እንደዚህ ለመባል ያብቃችሁ። አሜን በሉ። ይኸውላችሁ የእኔ እርግማኔም ምርቃቴም ይደርሳል።
ዋድዩ ወንት የምትላችሁ አፍቃሪ ይስጣችሁ። ነስሬ ሼር ማድረግ ጀመርክ ወይስ ኮፒ ሊንክ እያደረግክ ነው? ነስሬ ትናንትና እኮ ያው ሲንግል እንደሆንኩኝ አብዛኞቹ ሴቶች ሲሰሙ እየደወሉልኝ መኪና ልከው አስበው። እኔ ያው የራሴ መኪና ባይኖረኝም ካምፓኒው መኪና ሰጥቶኛል። ወደዚህ ምን ልባት ትንሽ የአልቲማ የምትባል መኪና አለች። ግን ትናንትና ማጥዋት ላይ አንዷ ባለሀብት ደውላ ዋት ዱ ዩ ዋንት ብሬክፋስት አለች። ትርጉሙን ያው ከነ ሳሪ ዳጣቃ ምናምን ስለሙሉ አብዛኛው ጊዜ ከነ እንግሊዘኛ ምናምን የሚያወሩ አሉ። ሳሪ ዳጣን ታውቋታላችሁ አይደለ? ሳሪ ዳጣና አንድ ደግሞ እዛ ድሪያ ምናምን ትሸጥ ከነሱ ጋር አንዳንድ ጊዜ እንግሊዘኛ ከነሱ የሰራኳቸው እንግሊዘኞች ነበሩ። ዋት ዱ ዩ ዋንት ብሬክፋስት ስባል ወዲያው አንደርስታንድ አደረኩትኝ። ቁርስ ከኔ ጋር መብላት እንደፈለገች። ካልጋዬ ላይ ምን ልብላ ብዬ ማሰብ ጀመርኩኝ። ማንኛውንም ነገር አልኳት። خلاص እናንተ የሀብታም ሳቅ እንዴት አባቱ ይመቻል። ስትስቅ ራሱ ሳቋ ተጋባብኝ። እኔ ራሱ ካሁን በኋላ የሆነ ሰው እዚህ ጋር ገብቶ ቀልድ ራሱ ቢያወራ ምስቅባችሁ ሳቅ። ትቀልዳላችሁ እንዴ? ስንት ኮንቴነር ተያዘባችሁ? ወይኔ ፋሲካ፣ ወይኔ ፋሲካ፣ ወይኔ ፋሲካ፣ ወይኔ ፋሲካ፣ የስራሽን ይስጥሽ። እኔ እኮ አንቺ ሀብታም መስለሽኝ፣ እኔ አንቺ የምታወሪኝ ስለተያዘብሽ ጀበና፣ ስለተያዘብሽ ቆሎ። ወይኔ መኪና ውስጥ 3000 ቲ ረስቼ መጣዋለችኝ። የዛሬ ዓመት መኪና ውስጥ ሺቲ ረስታ ትናንትና እቺ ባለ ሀብት 3 ኮንቴነር ተይዞባት ተደወለላት። ሄሎ ሄይ ማዳም ወደ 3 ኮንቴነር ክፍያው ካልተፈጸመ አይለቀቅባችሁም ብሎ መንግስት ይዟል ብላ ደወለኝ። ድምጿ ወፍራም ነው። እቺን የምታክል ልጅ አሁን ሚሊዮነር እቺን ነው የምታክለው ልጅቷ ብታይባት። እናስለቅቀዋለን። ስራችሁን ስሩ። መኪኖቹ እንዴት ነው እየወጡ ነው? ኢትዮጵያ በጣም እንትን ታስገባለች። ጂቶር የሚባለው መኪና በጣም አስገቢ ነች አሉ። በቃ ምን ነው ሰገጤ ነክ ጅል። አንዳንድ ሰው 3 ነገርን አሟልቶ ሲገኝ ይገርመኛል። አሁን አንቺ ጅልም ነሽ፣ ጅላጅልም ነሽ፣ ጅላንፎም ነሽ። እንዴት ፈጣሪ ቢጠላሽ ነው 3ቱንም ነገር አንድ ላይ አሟልቶ የሰጠሽ? ጅል፣ ጅላጅል፣ ጅላንፎ። አትሊስት ጅል ብትሆኚ እኮ በቂሽ ነበር። ምን አይነት እርግማን ነው ጅላጅልም ጅላንፎም የጨመረብሽ ፈጣሪ? አውዙ ቢላ I'm so excited። ኧረ ይመችክ ይመችክ። መቼስ ሌቭል 30 ማን ነው? ዘኪ ነው ማን ነው? ይመችሽ ያራዳ። ኧረ አንቺ ይመችሽ ያራዳለች። ምን ነው ታዲያ ጣል ብታደርግብኝ? እንደዚህ ስታይኝ ለማኝ አልመስልም አይደል ወንድሜ? ዝም ብለህ እስኪ የሆነ ነገር እስኪ ጣል አድርግብኝ። ጣል። እኔስ መቼስ ሰው ሲያየኝ ሀብታም ነው መስሎ መሰለኝ አበባም አይሰጠኝ። እኔ ድብን ያልኩ ደሃ ነኝ። የሆነች ነገር እስኪ ጣል አድርግብኝ። ትንሿንም አንበሳ ቢሆን አሞላልቼ። አሁን ሱፍ እኔ አሁን የቸገረኝ ምን እንደሆነ ታውቃላችሁ? ሱፍ ከአንድም 4 አለኝ። አትመልስም። ምን ወንድሜ ምን አትመስልም? አረ ወላሂ እኔ ድሃ። ይሄው ሱፍ የሀገር ሱፍ አለኝ። ጫማ ይኸውላችሁ 2 ሱፍ በገንዘብ የገዛው 2 ሱፍ ደግሞ ጊፍት ተሰጠኝ። ከነሱ ጋር ደግሞ ውድ ጫማ ነው ብሎ አንዱ ጫማ ሰጠኝ። ያ ጫማን አርጌ የሆነ ጊዜ ላይ አሱር ሰግጄ ነው ያ 10 ሰግጄ ሙስሊም ስለሆን ከመስጊድ ስወጣ ጫማዬ ተገልብጧል። ኦኬ ጫማዬ ተገልብጦ ላስተካክለው ስል ሶሉን አየዋለሁ። መስቀል ነው ጫማው ማለት ነው። መስቀል ነው የተገዛው። ሺህ ምናምን ድርሃም ነው አለኝ ጊፍተሩ። እንግዲህ ጡጋው ይሁን አይሁን አይ ዶንት ኖ። ከዛ ጫማውን እንዴት ብዬ ላርገው? መስቀል ነው ሶሉ። ከዛ አሁን 4 ሱፍ አለኝ። ጫማ እንዴት ልግዛ? 67 ድርሃም የሚገዙት ጫማዎች አይሆኑም። ጥንባት እንዳይመስላችሁ። ኦሪጂናሎቹ ደግሞ ውድ ናቸው። ኦሪጂናሎቹ ቢያንስ በቃ ዝም ብሎ ጫማ ይገኛል ከተባለ $200 ምናምን። ተባረክ። የምሬን ነው። ይኸው ጫማው አለ። ቆይ ላሳያችሁ። እንደው እኔ
ይሄው ይሄንን እኔ ማድረገውን ጫማ አታውቁትም? ይሄን አሁን 1700 ብር ነው የገዛሁት አለ። ግን እዩት መስቀል አለው። እንደው መስቀሎቹን ቆራራጥኳቸው። እዩ ይሄ መስቀል ነበረ። ይሄ እንዳለ መስቀል መምህሮች ስጠይቅ ከዚህ በፊት አላያችሁኝም? እዩ የምታደርጉትን ጫማ ግን ማለት ነው ቼክ አድርጉ። እዩት አሁን እነዚህን እኔ ነኝ ቆርጬ ጣልኩትኝ። ግን ስቲል ግን ይሄን ቅርጹን አልለቀቀም። አያችሁታ? እዩት ይሄ መስቀል ነው። ይሄ መስቀል ነበረ ቢላ አግዬ በቢላ አሁን ይሄን ጫማ እኔ ምን ብዬ ላድርገው? ነውር ነው። አያችሁት አይደለም? አሁን እኔ ይሄንን ጫማ ምን ብዬ ላድርገው? አድርገዋለሁ። መስቀሉን ኦልሬዲ ሪሙቭ አድርጌዋለሁ። ግን ይከበደኝ። ያለኝ አማራጭ ጫማ መግዛት ነው። ጫማ ደግሞ መግዛት ደግሞ አቅሜ አይችልም። በዚህ ሰዓት መብራትና ውሃ ራሱ በጣም ከብዶኛል። ጫማ ስታደርጉ ግን ማለት ነው ቼክ አድርጉ እውነት። ከዛ በቃ እስኪ ቡቲክ ያላችሁ እዚህ ዱባይ ላይ እንትን ያላችሁ ምንድነው ስሙ እንደዚህ ጫማ ምናምን ከሱፍ ጋር የሚደረግ ጫማ ያላችሁ ናና እስኪ አንድ ሁለት ውሰድ በነፃ ምናምን በሉ እስኪ። ዱባይ ላይ እኮ ስደት ላይ ያለ ወንድ እኮ በጣም ተቸገረ እኮ። ሴቱን ብቻ ነው የሚጠሩት ማስታወቂያ የሚያሰሩት። እና እንደዛ ነው እላችኋለሁ። ሳራ ጉሪንግ ማናት? አንድ ቆይ ነጭ መጣች።